ነገር ግን ባሏን ይዛ ለመልስ በሚል ሰበብ በግ ይዘው ድፎ ይዘው ሌላም ነገር ይዘው ባሏን ይዛ ስትሄድ ይህን ስፒሪቹዋል ሚኒንጉን ነው እየነገርኳቸው ያለው። ለምንድን ነው ዳቦ የሚቆረሰው? ስም እንዲወጣላት። ለምንድን ነው ስም ይወጣላት? ስሟ ለምንድን ነው የሚቀየረው? ቤተክርስቲያንስ ቢሆን ክሌም የምታደርጊው ትዳርን መቼ ነው የምትቀበዩ? መቼ ነው ልጆችሽ ትዳራቸውን በየቦታው አዝረክርከው መቼ ነው አንቺ ባለቤት? ሰላም እንዴት ናችሁ? እኔ ነብይ ቢኒያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤላችሁ መጥቻለሁ። ባለፉት ጊዜያት ስንነጋገር የነበረው ስለ ዊችክራፍት ስለ ጥንቆላ ነው። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እየተነጋገርን የመጣ ነው። ዛሬም ደግሞ ተከታዩን ክፍል ይዤላችሁ መጥቻለሁ። እናንተም በትዕግስት እንድትሰሙ አብራችሁ እንድትሆኑ ጥሪ ያደርጋለሁኝ። መልካም ጊዜ። ምን ብላችሁ እንደምትቆሙ አላውቅም። በእግዚአብሔር ፊት በክርስቶስ ፊት ስለ ልጆቻችሁ አንዳንዶቻችሁ ብዙ በጎ ነገር አድርጋችሁ ብዙ መልካም ነገር አድርጋችሁ ይታወቃችኋል። ፋይናሊ ልክ ሊያገቡ ሲሉ ልባችሁ እንዳመፀ ውስጣችሁ ዲስኮምፈርት እየተሰማችሁ ግን ክሌም ማድረግ ስለምትፈልጉ ባለቤትነትን መልቀቅ ስለማትፈልጉ ይሰማችኋል። እግዚአብሔር ላይ ያመጻችሁ እንደሆነ ብዙ ኦፖዝ የሚያደርጋችሁ ልባችሁ ላይ ብዙ መንፈሳዊ ነገር አለ። ግን ያንን እምቢ ብላችሁ ነው አልፋችሁ የምትሄዱትና ልጆቻችሁን ጥሎሽ ካልመጣልን አንድርም የምትሉት ማለት ነው። እየገዛችሁ ነው። ወንዶች ደግሞ ሚስቶችን እየገዛችሁ ነው። በገንዘብ ከገዛችሁ በኋላ በጥሎሽ መልክ ከተቀበላችሁ በኋላ አይኔ በመልካም መንገድ አስባታለሁ እኔ እንደ ንብረት አላያትም ማለት አትችሉም። ምክንያቱም ለአእምሯችሁ ቦታ ሰጥታ አእምሯችሁ ውስጥ ለዚህ አሰራር ቦታ ሰጥታችኋል። ስትሮንግ ሆልድ ይሆንባችኋል። ይኸውላችሁ ሰይጣን የሚመሸግበት ተመሽጎ ደግሞ እንደፈለገ እየተንቀሳቀሰ የሚሰራበት የአእምሮ ክፍል ነው። ይሄ ክፍል ይሄ ከፍ የሚለው በእግዚአብሔር ላይ ስትሮንግ ሆልድ የምንለው ማለት ነው። ያንን ካፕቲቭ አድርጋችሁ ለእግዚአብሔር ልታስገዙት ይገባል። ለእግዚአብሔር ሰብሚት እንዲያደርግ ልታደርጉ ይገባል። ይህንን የምታደርጉት ደግሞ ፔንፉል በሆነው እውነት በሆነው የመንፈስንና ነፍስን በሚለየው በእግዚአብሔር ቃል በመሄድ ነው። የእግዚአብሔር ስም የተባረከ ይሁን። በዛ መንገድ በመሄድ ነው። ጉልበት ለምንድን ነው የሚሳመው? ጉልበት ለምንድን ነው የሚሳመው? የሽማግሌዎች ጉልበት ለምንድን ነው የሚሳመው? የሽማግሌዎች ጉልበት ወይም ደግሞ በመልስ ጊዜ ወይም በጋብቻ ጊዜ ሲወጡ ለምንድን ነው ጉልበት የሚስሙት? ምን ማለት ነው ጉልበት መሳም? የማንን ጉልበት እየሳማችሁ እንደሆነ ታውቃላችሁ? ምን አይነት መንፈሳዊ ኃይል ነው እነዛ ሰዎች የተሸከሙት? ማለት ያ ፖዚሽን ተሰጥቷቸዋል ወይ? ጉልበት የመሳም ፖዚሽን፣ ጉልበታቸው የመሳም ፖዚሽን ቦታ ተሰጥቷቸዋል ወይ? ይሄ የክብር ጉዳይ አይደለም፣ የቦታ የፖዚሽን ጉዳይ ነው። ያ ፖዚሽን ያለው እግዚአብሔር ብቻ ነው። ያለ ፖዚሽናቸው የተቀመጡ አካላት በሙሉ በእግዚአብሔር ላይ ከፍ ያሉ ናቸው። በክርስቶስ ጌትነት ላይ ከፍ ያሉ ናቸው። ያለ ፖዚሽናቸው ያለ ስፍራቸው የተቀመጡ በሙሉ እግዚአብሔር ያልሰጣቸው ስፍራ ላይ የተቀመጡ በሙሉ ቤተሰብ የተሰጠው ስፍራ አለ። ወላጅ እንደ ወላጅ የተሰጠው ስፍራ አለ። ጎረቤት እንደ ጎረቤት የራሱ ስፍራ ይኖረዋል። በማህበራዊ ትስስር ወይም በማህበራዊ መስተጋብር ውስጥ በቤተ ክርስቲያን ውስጥ ያሉ አገልጋዮች እንኳን መጋቢዎች እና ሌሎች አገልጋዮች ነቢያት የተሰጣቸው ቦታ አለ። የእግዚአብሔር ግን የእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር ስጡ። የእግዚአብሔር ቦታ ግን አለ። የእግዚአብሔርን ቦታ መያዝ አትችሉ። የእግዚአብሔርን ቦታ መውሰድ አትችሉ። ያ ቦታ ያ ወንበር የእግዚአብሔር ወንበር ነው። እዛ ስፍራ ላይ ተቀምጦ መባረክ የሚችለው እግዚአብሔር ነው። የሚያገናኘው እግዚአብሔር ነው። ከእግዚአብሔር ጋር ነው የምትሄዱት። የሰማችሁ ነው። እግዚአብሔር ነው። እግዚአብሔር ነው ያቆራኛችሁ። እግዚአብሔር ነው የሚሰጣችሁ። እግዚአብሔር ነው የሰጣችሁ። እግዚአብሔር ነው የሚያዛልቀው። በትዳር ላይ ይኸውላችሁ ብዙ ሰዎች እንደዚህ ይላሉ። አይ አይደለም እርግማን እፈራለሁ። ኖ ይኸውላችሁ እርግማን እኮ አይነት ማለት ቦታ አለ። ቦታ ያለ ቦታው የሚራገም የተረገመ ነው። ያልተሰጠው ቦታ ላይ ተቀምጦ መራገም የሚችል የለም። መራገም ብቻ አይደለም መባረክም የሚችል የለም። በረከቱ ወደ እርግማን ነው የሚቀየረው። ያለ ቦታው ስለተቀመጠ የእግዚአብሔርን ቦታ አምጥታችሁ ሰጥታችሁት ባርከኝ ስትሉና አሜን ስትሉ ሲተፋባችሁና ስትቀበሉት የእግዚአብሔርን ቦታ ኦልሬዲ ስለሰጣችሁ ከርስድ ናችሁ፣ የተረገማችሁ ናችሁ። ኦልሬዲ የእግዚአብሔርን ቦታ ስለሰጣችሁ ስለፈቀዳችሁለት የእግዚአብሔርን ቦታ ስለያዘ የእግዚአብሔር ቦታ ላይ ሆኖ ያልተሰጠው ፖዚሽን ላይ ሆኖ ያለ መብቱ እንዲናገር ያልተፈቀደለትን ነገር የፈለገ ቢናገር ልክ እንደዛች እንደ ፊልጵስዩስ ሴት መልካም እየመሰለ የሚናገረው በእባብ ነው የሚናገረው፣ ወይም ደግሞ ከአጋንንት ነው የሚናገረው። እዛ ቦታ ላይ ባለቤት ሆኖ ድርሻውን የሚቀበለው ሰይጣን ነው። አምልኮ እየተቀበለ ነው ያለው። መባረክ አይችልም። መባረክ የሚችል ነው የሚባረከው። ቤተሰብ መባረክ አይችልም? ይችላል። መመረቅ ይችላል? ይችላል።
ግን እዛ ቦታ ላይ ሆኖ አይደለም። ባለቤት ሆኖ አይደለም። የእግዚአብሔር ቦታ ላይ ሆኖ አይደለም። የእግዚአብሔር ስም የተባረከ ይሁን። እነዚህ ማለት አያሌ ናቸው። ስንቱን እናንሳ? እሺ ለምሳሌ ስለ መልስ ስናነሳ ስርዓታችን ላይ ስለ መልስ እናነሳ። ለምንድን ነው በግ ይዘን የምንሄደው? እስቲ ጠይቁ። ፍየል ለምን ይዘን አንሄድም? የቱ ስጋ ነው የሚጣፍጠው? የቱ ስጋ ነው የሚጣፍጠው? እስቲ ፋሲካ ላይ የምታርዱት አብዛኛዎቻችሁ ምንድን ነው የምታርዱት? በግ ነው ፍየል ነው? አይ እኔ በግ ነው የማርደው የሚሉ ሰዎች አሉ። አብዛኛው ምንድን ነው የሚያርደው? አብዛኛው ፕሪፈር ወጥታችሁ የፍየል ቁርጥ ነው የምትበሉት? የበግ ቁርጥ ነው የምትበሉት? የቱ ስጋ ነው የሚጣፍጠው ማለት ነው? እኔ በግም ፍየልም ነው አላልኳችሁ። ሌላ ቀን ላይ ፕሪፈር የምታደርጉት ፍየል ሆኖ የዚህ ቀን ግን በግ ለምን ይሆናል? ለምንድን ነው በግ ካልሄደ ግዴታ የሚሆነው? ፍየል ይዛችሁ ብትሄዱ ምንድን ነው የሚሆነው? ጩኸት አይሆንም? መደፈር አይመስላቸውም ሰዎች? ለምንድን ነው የነሱ ክብር ከፍየሉ ከበጉ ጋር የሚገናኘው? ለምንድን ነው የበጉ ደም ውስጥ ክብራቸው የተቀመጠው? ለምንድን ነው የበጉ ስጋ ውስጥ ክብራቸው የተቀመጠው? ጠይቁ። ትርጉሙ ምንድን ነው? በግ ሳይታረድ ለምንድን ነው የመልስ ስነ ስርዓት የማይኖረው? መልስስ ራሱ ምንድን ነው? ለምንድን ነው ሚስት የምትመለሰው? ለምን ትመለሳለች? ቤቷ ለምንድን ነው የምትመለሰው? ቤቷ እኮ አይደለም። ቤቷ አሁን እኮ አዲስ ቤት አላት። ሰው የእሷ ቤት አለ። ፒላር ሆነው እሷና ባሏ እኮ ቆመዋል። እዛ ቤት ላይ ነው እግዚአብሔር እነሱን መሰረት አድርጎ ልጆችን እየሰጣቸው ያንን ቤት የሚባርከውና ጌታ የሚሆነው እዛ ቤት ላይ ነው። ነገር ግን ባሏን ይዛ ለመልስ በሚል ሰበብ በግ ይዘው ድፎ ይዘው ሌላም ነገር ይዘው ምንድን ነው ይሄ ሌላ ለስላሳ ይዘው ባሏን ይዛ ስትሄድ ባሏ ለአባቷ ሰብሚት እንዲያደርግ ለባሏ አባት ራስ እንዲሆን እያደረገችው። ይህን ስፒሪቹዋል ሚኒንጉን ነው እየነገርኳቸው ያለሁት። በባሏ ላይ አባቷ ራስ እየሆነ ነው ያለው። ኢየሱስ አይደለም፣ የኢየሱስ ጌትነት ላይ የተነሳ ነው። ይሄ ብቻ አይደለም። ለምንድን ነው ዳቦ የሚቆረሰው? ስም እንዲወጣላት። ለምንድነው ስም ይወጣላት? ስሟ ለምንድነው የሚቀየረው? 30 ዓመት 25 ዓመት 24 ዓመት 35 ዓመት 40 ዓመት ሌላም ዓመት 18 ዓመት 25 ዓመት የኖረችበት የተጠራችበት ስም ለምን ይቀየራል? ዛሬ ለምንድነው የሚቀየረው? ምክንያቱም የባል ቤተሰቦች ባለቤትነትን ክሌም እያደረጉ ነው። እሷ ላይ ባለቤትነትን የእኛ ናት እያሉ ነው። አሁን እኛ በምንጠራት ስም ነው የምትጠራው እያሉ ያን ስም እየቀየሩ ነው ያሉት። ስለ ስም ብዙ ነገር አለ መጽሐፍ ቅዱስ ላይ። ስም መጠሪያ የሚጠራ አካል ስም የሚጠራ አካል ይኸውላችሁ ባለቤት ነው የሚሆነው። ለምሳሌ ልንገራችሁ አጭር። አዳም እግዚአብሔር ከፈጠረ በኋላ እንስሳዎችን በሙሉ ስም እንዲሰይም ወደ እነዛ እንስሳዎች አመጣው። አዳም ለምንድን ነው እንዲሰይም የተፈለገው? ባለቤት ስለሆነ፣ ባለቤት እንዲሆን ነው፣ ክሌም እንዲያደርግ ነው። ስለዚህ ሁሉንም ለአዳም እግዚአብሔር ሰጠው። አዳም የጠራቸው ሁሉ በስማቸው መጠሪያቸው ሆነ። ስለዚህ አዳም ስለሰየማቸው የአዳም ናቸው። ሁሉም የአዳም ነው። ሁሉ ነገር ለኛ ተፈጥሯል ይላል ጳውሎስ። ሁሉ የተፈጠረው ለኛ ነው ይላል። ሁሉን ለአዳም ስለፈጠረ አዳም እንዲሰይም አደረገ። አዳም ሰየመ፣ አዳም ጠራ። ይሄ ብቻ አይደለም፣ እግዚአብሔር በሰዎችም ላይ ስም ሲጠራ እናያለን። አብርሃም የነበረውን ሰው አብርሃም ብሎ ክሌም ሲያደርግ የራሱ ሲያደርገው እናያለን። ይስሐቅ ነው ስሙ የምትወልዱት ብሎ ስም ሲጠራ እናያለን። ሶራ የነበረችን ሴት ሳራ ብሎ ክሌም ሲያደርግ እናያለን። ስምዖን የነበረውን ጴጥሮስ ብሎ ክሌም ሲያደርግ እናያለን። ሌሎችም በብሉይ ኪዳን ብዙ አያሌ ስሞች አሉ፣ ብዙ ስሞች አሉ። ያዕቆብ የነበረውን ሰው ከዚህ በኋላ ያዕቆብ አትባልም እስራኤል ነው የምትባለው፣ በእኔ ስም ነው የምትጠራው ብሎ ከእግዚአብሔር ጋር ታገለ የሚል ስም ሰጥቶት እግዚአብሔር ስሙን በስሙ ክሌም ሲያደርግና የራሱ ሲያደርገው እናያለን። ጳውሎስም ሳኦል የነበረው ሰው ሳኦል የነበረው ጳውሎስ ሲባል እናያለን። ስሞች የሚጠራው አካል ስሙን የሚያወጣው አካል ባለቤት ነው የሚሆነው፣ ክሌም ያደርጋል፣ ባለቤት ነው የሚሆነው። ወላጆች ለልጆች ስም ስታወጡ እናንተ የምትፈልጉትን ስም አይደለም ማውጣት ያለባቸው፣ መጠሪያቸውን ነው ማውጣት ያለባቸው። ጸልዩ። ክርስቲያን የሆናችሁ ሰዎች ማን ልበል ልጄን፣ ገና የሚወለዱ ልጆችን ጸልዩ፣ አምጡ ስለ ስማቸው። እግዚአብሔር የሚፈልገውን ጥሩ፣ የምትወዱትን አይደለም። እኔ ልጆች አሉኝ። የልጆቼን ስም ከመወለዳቸው በፊት አንዳንዶቹም ገና እኔ ከማግባቴ በፊት ነው የመጀመሪያ ልጃችንን ስም እግዚአብሔር ወንድ ልጅ ትወልዳለህ ስሙንም አልጠራላችሁ ትለዋለህ ብሎ እግዚአብሔር ስሙን ተናገረኝ እና ያን ስም አማትኩኝ። መጀመሪያ ካገባው ነው ብዬ ሁሉ አሰብ ስሙ ሲነገረኝ አንድ እግዚአብሔር ሰው ይህንን ስም ሲናገር
ሳገባ አይደል እንደ እያልኩ ነው የሰማሁት። ሳገባ አይደል ከሆነ አይደል እንደ ታምራዊ ነው ራሱ እኔ በዛ ጊዜ ውስጥ ማግባት ማለት ነው። ከዛ በኋላ ከተረገዘ በኋላ እውነት ግን እግዚአብሔር አንተ ነው ወይ ይሄን ስም የሰጠኸው ማለት ትንቢት ስለተነገረ ብቻ ትንቢቱን ማረጋገጥ አለብኝ ብዬ ለወራት ነው የጸለይኩት። ለወራት እግዚአብሔርም ማረጋገጫ ሰጠኝ፣ በደንብ ማረጋገጫ ሰጠኝ። እነሱን አልነግራቸውም። ስለዚህ እግዚአብሔር የሰጠውን ስም እኔ የወደድኩትን አይደለም፣ እግዚአብሔር የሰጠውን ስም ሰጠው። እሱ ከተወለደ በኋላ ገና ዓመት ሳይሆነው 2 ልጆችን ትወልዳላችሁ፣ ስማቸውን ሴትና ወንድ ናቸው፣ ስማቸውን ኤጌሌ ኤጌሌ ትላላችሁ አለ እግዚአብሔር አለ። የሚገርማችሁ ብቀይር ደስ ብሎኝ ነበር፣ ደስ ይለኝ ነበር። ግን በዛ ሰዓት አሁን 2 ልጆች እስቲ ከወለድን 2 ማለት ገና ነው አይነት ነው። መውለዳችንን አምናለሁ፣ አዎ ስላላመንኩ አይደለም፣ ግን ገና ነው ብዬ ተውኩት። ተረገዙ፣ መንታ ልጆች ተረገዙ። መንታ ልጆች ሲረገዙ ከዛ ስም መቀየር ፈለግኩ፣ የአንደኛውን ማለት ነው። መጸለይ ጀመርኩ። ከዛ እግዚአብሔር ሪቢውክ አደረገኝ። እኔ የሰጠው ስም ነው፣ አንተ የፈለግከውን አታወጣም፣ እኔ በሚሄዱበት መንገድ አሰማራቸዋለሁ። ዛሬ ስማቸው ላይ ክሌም ካደረግ ነገ የሚሄዱበት መንገድ አትፈቅድልኝም፣ እኔ እንድመራቸው አትፈቅድልኝም ማለት አብዝቼ ንስሐ ገባሁ። ንስሐ መግባት ብቻ ሳይሆን ሄጄ በማህፀን ያሉትን ልጆች ይቅርታ ጠየኳቸው። እግዚአብሔር የሰጣቸውን ስም ከተወለዱ በኋላ ሰየም ማለት ኦልሬዲ ተሰይመዋል። ይሄ እኔን ተከተሉ እያልኳቸው አይደለም። ኖ እንደዛ እያልኩ አይደለም፣ እንደዛ እንድትወስዱት አይደለም። ግን እግዚአብሔር ስም ይሰጣል፣ ስም ይሰጣል። የእግዚአብሔር ስም የተባረከ ይሁን እና ለምንድነው ስም የሚሰየመው? ስም የሚወጣው ዳቦ ተቆርሶ ስም ክሌም እያደረጉ ነው። ዳቦን ይሰጣሉ፣ ዳቦን ያስቀምሳሉ። ዳቦ ሲድ ነው፣ ዳቦ እጅ መንሻ ነው፣ ዳቦ መለወጫ ነው። ልጃቸውን በልጃቸው መለወጫ ነው። አሁን የኛ ልጅ ናት፣ እንግዲህ የእናንተ ልጅ አይደለችም ነው። ስለዚህ ዳቦ ተቀብላችሁ ከቆረሳችሁና ከበላችሁ ስም ሲወጣላት ከተሳሳቃችሁ በኋላ ልጃችን ብላችሁ ክሌም ማድረግ አትችሉም። መንፈሳዊ ቦታ ላይ ለውጣችኋታል። መንፈሳዊ ቦታ ላይ እናንተ ልጅ አይደለችም፣ ተለውጧል። ለዚህ ነው ትዳሮች ብዙ የሚታወቁት፣ ብዙ ነውጥ የሚሆነው። ብዙ ዲዛይን ፍላጎት አለ፣ ግን ወርክአውት አላደርግም ይላል። ብዙ የውጭ እጆች አሉ፣ ብዙ መግባት የሚፈልጉ አሉ። እግዚአብሔር ያጣመረውን ሰው አይለየው። ሰው አይለየው ማለት ይኸውላችሁ አያፋታው ማለት ብቻ አይደለም። አዎ አያፋታው አንዱ ነው፣ አያፋታው ብቻ አይደለም። ግን ለይቶ አይ ሚስትን የኔ ባልን የኔ እያሉ ከፋፍለው አዩ፣ ለይተው አዩ። ክሌም አያድርጉ። ማንም ክሌም ማድረግ አይችልም። ማንም የኔ ብሎ መሰየም አይችልም፣ ክሌም ማድረግ አይችልም። እንግዲህ ጥቂት ነገሮችን ነው ያነሳሁት። ብዙ አሉ። እኔ ከማቀውም ኢቭን አሁን ሜንሽን ካደረግኩትም በላይ ብዙ አሉ። ስጦታ ሲሰጥ ተለይቶ የሚሰጥ ለእናት ሲሰጥ የሚሰጥ ነገር አለ። ለአባት ሌላ ነገር ለምን አትሰጡም? የተሻለ አይቻልም። የተሻለ እንኳን ብታመጡ ኤግዛክትሊ የተለመደው መሆን አለበት። ኤግዛክትሊ የተሻለ ነገር እንኳን ብታመጡ የተለመደ ነገር መሆን አለበት። ለወንድም ለምን ይሰጣል? ታላቅ እህት ለምን አይሰጥም? ታላቅ እህት አላሳደገችም እንዴ? እህቷን ጀርባዋ ላይ አላዘለችም እንዴ? ወይም ደግሞ ምንም አስተዋጽኦ አላደረገችም? ለምን አይሰጥም? ምክንያቱም መንፈሳዊ ትርጉም ስላለው ነው። ድርሻ ስለሌላት ባለቤትነት ምንም እውቅና ስለማይሰጣት ነው። ቴንኪዩ ማለት ከሆነ ማመስገን ከሆነ ለምን እንደዛ አይደረግም? ቴንኪዩ ቤተሰብን ማመስገን በሌላ መንገድ ለምን ቤተሰብ አይመሰገንም? እነዚህ ነገሮች ለምን ፕሬዘንት መደረግ አለባቸው? በግድ ዊች ክራፍት ነው። በግልጽ እናገራለሁ፣ ጥንቆላ ነው። በሽምግልና ስርዓታችን ብቻ አይደለም፣ አጠቃላይ በጋብቻ ስርዓታችን ውስጥ ያለው ጥንቆላ ነው። ቸርች ላይ እሁድን ወይም ቅዳሜን ሰንበትን ጠብቀን ሄደን የምናደርገው የቃል ኪዳን ስነ ስርዓት ብዙ ከበዘበዝም በኋላ 85% 90% ለአጋንንት ከሰጠን በኋላ መተን ከዛ በኋላ በእግዚአብሔር ስም ያንን እናደርጋለን። ሜቢ ያ ነፃ ለመውጣት በር ሆኖልን ወይም ይሆንልን ይሆናል። እግዚአብሔር ይመስገን። ስለዛች ትንሽ ጭላንጭል ቤተክርስቲያን ላይ ስለሚደረገው የቃል ኪዳን ስነ ስርዓት በእግዚአብሔር ፊት በሰው ፊት ስለሚደረገው የቃል ኪዳን ስነ ስርዓት እግዚአብሔር ይመስገን። ያቺ ትንሽ ብትሆንም ያ ግን ነፃ ለመውጣት የሚሆን ጉልበት አለው። እኛን ነፃ ለማውጣት ያንን ይዘን በእግዚአብሔር ፊት መቆየት እንችላለን። ሌላውን ሁሉ ሬናውንስ ማድረግ መናዘዝና ንስሐ መግባት እንችላለን። እና የማይመስል ነገር እያወራው የሚመስላችሁ ሰዎች ትዳራችሁ የማይመስል የሆነው ለዚህ በግልጽ ነው የምናገረው፣ በድፍረት ነው የምናገረው። የማይመስል የሆነው ለዚህ ነው። ዲቮርስ የማድረግ ፍርሃት አለባችሁ። እኔ የመፋታት ስጋት የለብኝም። ወጣት ነኝ፣ ስጋት የለብኝም። ለምን መሰላችሁ? አልችልም። ሰው አይለየው ተብሏል። እኔም ሰው ነኝ፣ እኔም አልችልም።
ሰው አይለየው ተብሏል። ሚስቴም ሰው ናት፣ አትችልም። ምን እያልክ ነው? አልችልም። መንፈሳዊ ነው፣ ጥልቅ ነው ብሏል ጳውሎስ። ጥልቅ ነው። ሰው እናትና አባቱን ይተዋል ይላል። ሰው ሌላም ነገር ይተዋል። ሰው ብዙ ነገር ይተዋል። ይተውና ይጣበቃል፣ ይተባበራል፣ አንድ ይሆናሉ ይላል። እንዴት ነው አንድ የሆነ ሁለት ሊሆን የሚችለው? ከእንግዲህ አንድ ይሆናሉ እንጂ ሁለት አይደሉም ይላል መጽሐፍ። ሁለት ናችሁ፣ ሶስት ናችሁ። ልጆች ሲመጡ አራት ናችሁ ትቆጥራላችሁ። በትዳር ውስጥ ልጆች የትዳሩ በረከት፣ የትዳሩ ኤሌመንት፣ በትዳር ውስጥ እግዚአብሔር የሰጠው በረከት መሆኑ ይቀርና የትዳሩ ሌላ አካል ይሆናሉ፣ ሌላ ፓርት ይሆናሉ፣ ትዳሩን የሚበጣጥሱ ይሆናሉ። እናንተ ስለፈቀዳችሁ ነው። የልጆች ችግር አይደለም። ልጆች በረከት ናቸው። ልጆችን ከዛ በዛ መንገድ ትሪት ማድረግ ትጀምራላችሁ። ፋይናሊ ለዚህ አጋንንት እየገበራችሁ ታሳድጋላችሁ። መጨረሻ ላይ የእነሱም ትዳር እንደዛ እንዲሆን ፕሬዘንት አደርጋላችሁ። እኛ እኮ የምናውቀው ይህንን ነው ትላላችሁ። የምታውቁት ሁሉ ትክክል ላይሆን ይችላል። የምታውቁት ሁሉ ትክክል ነው ማለት አይደለም። እባካችሁ እግዚአብሔር አይዘበትበትም፣ አትሳቱ። የቤተ ክርስቲያን አገልጋይ የሆናችሁ ጥሪ ያደርጋል። በተለይ ቄሶች፣ መጋቢያን፣ በዚህ ስነስርዓት እንትን የምትሉ ሰዎች፣ ቃል ኪዳን ስነስርዓት እንዲደረግ የምታደርጉ እግዚአብሔር በዚህ የጠራችሁ ሰዎች፣ የጋብቻ አስተማሪ የሆናችሁ ሰዎች፣ እኔ የጋብቻ አስተማሪ አይደለሁም፣ ነብይ ነኝ። የማልናገርበት ጉዳይ የለም። እግዚአብሔር ከተናገረኝ ተናገር ካለኝ የማልልበት ጉዳይ የለም። ግን የጋብቻ አስተማሪ የሆናችሁ በዚህ ጉዳይ እግዚአብሔር የጠራችሁ አትፍሩ። ለምን ነው የምትፈሩ? ታውቃላችሁ ስህተት መሆኑ። በሰውና በእግዚአብሔር ባውንደሪ መኖር እንዳለበት በእግዚአብሔር መካከል ታውቃላችሁ። በትዳር በሰዎች ትዳርና ከትዳር ውጭ ባሉ ሰዎች መካከል ሰፊ ባውንደሪ መኖር እንዳለበት ታውቃላችሁ። የምታውቁ ይመስለኛል። ካላወቃችሁ እወቁ። ግልጽ ነው። ለምንድን ነው ወታችሁ ማትናገሩ? ተናገሩ ባካችሁ። ጸልዩ፣ ድፈሩ፣ አትፍሩ። ይሄ ትክክል አይደለም በሉ። ይሄ ትክክል አይደለም በሉ። በምንም አይነት መንገድ ሽማግሌ መላክ ስህተት ነው። እንዴት ነው ታዲያ መጋባት? ካልቸራችንን ባህላችንን እየተቃወምክ ነው። ባህላችሁ ከእግዚአብሔር ካልሆነ ያመጣው አካል ማን ነው? ይህን የሰጣችሁ ማን ነው? ሲጀምር እንዴት ነው ይሆን? ለምንድን ነው ቤተሰብ የማይቀበለው? እንደዚህ ካልተደረገ መከበር ነው ኖ። ለምንድን ነው ሳይፈራ ባል የሚያገባ ሰው መጥቶ ልጃችሁን ማግባት ፈልጋለሁ ብሎ ጥያቄ ማያቀርበው? ወይስ ልጃችሁ ለምንድን ነው ማትጨርሰው? እውነት ለመናገር መጽሐፍ ቅዱስ የሚለው ባል መጥቶ የሚያገባ መጥቶ ጥያቄ አቅርብ አይልም። እንደዛ አይደለም የሚለው። ሴት እናትና አባቷን ትተው ነው የሚለው። ባል እናትና አባቱን ትተው ነው የሚለው። ወደ እናትና አባቷ የምታገባውን ሰው ጎትታ ታምጣ አይልም። ወይም ወደ እናትና አባቱ የሚያገባውን ጎትቶ ያምጣ አይልም። እዛ ሰብሚት ያድርጉ፣ እዛ ሄደው ይገዙ አይልም። ትተው መጀመሪያ ራሷ ዲል ታድርግ፣ በስርዓት ትተው፣ እሱም ይተው። ወጣት ለሆናችሁ ልታገቡ ራሳችሁን እያዘጋጃችሁ ያላችሁ ሰዎች አንድ ፕሮቫም የሆነ አንድ ነገር ልንገራችሁ። እናትና አባቷን መተው ማትችልን ሴት አታግቡ። ትዳር አይኖራችሁ። በግልጽ ልንገራችሁ፣ ትዳር አይኖራችሁ፣ በፍጹም አይኖራችሁ፣ ህይወት አይኖራችሁ። ትዳር ብቻ ሳይሆን ይሄንን በሙሉ 100% ባለፈ እርግጠኝነት ነው የምነግራችሁ። 100% በእድሜ ኩዬ የሆኑ ከኔ እድሜ በላይ የሆኑ ከኔ እድሜ በታችም የሆኑ አያሌ ባለትዳሮችን አገልግያለሁ። ይሄ የተረጋገጠለት ነው። እናትና አባቷን መተው ማትችልን ሴት አታግቡ። ወይም ደግሞ ጠብቁ መተው እስክትችል ድረስ። ከእግዚአብሔር ከሆነ ይሄ እጮኝነት ጠብቁ መተው እስክትችል ድረስ እንጂ ፈጥናችሁ ይሄ ሁኔታ ዲል ሳይደረግ አትግቡ። ሴቶችም እናቱንና አባቱን መተው የማይችል እናቱን በተለይ መተው የማይችል እናቱን ብዙ ወንድ አባቱን መተው ይቀለዋል። እናቱን መተው የማይችል አታግቡ። እሱ አይደለም አለቃችሁ፣ ባላችሁም የሆነው እናቱ ናት የምትሆነው። እናቱን ነው የምታገቡት። ልንገራችሁ፣ ህይወት አይኖራችሁ፣ ሰላም ያለው ትዳር አይኖራችሁ። ቤታችሁን መምራት አትችሉም። የተሰጣችሁን ኃላፊነት መወጣት አትችሉም። እስኪተው ድረስ ጠብቁ። እስኪተው ይተዋል ይላል መጽሐፍ ቅዱሳዊ ነው። ይሄ እኔ ያመጣሁት አይደለም፣ ጭካኔ አይደለም፣ የእግዚአብሔር ቃል ነው የሚለው። ተርጉመው እስቲ። አልተረጉመውም። መተው ነው እንጂ ትክክል የሚሆነው አለመተው አይደለም። አለመተው ነው ስህተት። መተው እንዴት ነው መተው ማለት? ጠይቁ እግዚአብሔርን። በልባችሁ ከወሰናችሁ የእናንተ ሁኔታ የሰው ሁሉ መጣበቅ ይለያያል። የሰው ሁሉ መጣበቅ ይለያያል። እሱን ደግሞ እናስተምር ካልን ጊዜ ይፈልጋል። አሁን ስለ ዊች ክራፍት ነው ላስተምር ያለሁት። ግን በማኒፑሌሽን፣ በዲሰፕሽን፣ በኮንትሮልና በኢንቲሚዴሽን ያደገ ልጅ ኦልሬዲ
ከመጣበቅ ባለፈ ኦኮፓይ ተደርጓል፣ ባሪያ ሆኗል። ባለቤቱ ሆናለች ወይም ባለቤቱ ሆኗል፣ እናቱ ወይም አባቱ። ስለዚህ ይሄን ማኒፑሌሽን ይሄንን እጅ ካልሰበረ መተው አይችልም፣ ነፃ መውጣት አይችልም። ኢሞሽናል አታችመንታቸው ሳይለቃቸው እትብታቸው ሳይቆረጥ ማለት ነው። የሚያገቡ ሰዎች ብዙ አያሌ ናቸው። እትብታቸው ያልተቆረጡ ብዙ አባት የሆኑ ሰዎች አሉ። ኦልሬዲ የሸመገሉ ሰዎች አሉ። እትብታቸው ሳይቆረጥ ማለት ነው። እትብታቸው በግልጽ ልንገራቸው፣ እኛ ላም ስንጠብቅ፣ ከብቶችን ስንጠብቅ ጥጃ የሆኑ ገና ይወለዳሉ። ከብቶች ይወልዳሉ። ከወለዱ በኋላ ልጆቻቸው ገና ስለሆኑ መውጣት አይችሉም። የመጀመሪያው 1 ሳምንት 2 ሳምንት ለመጠበቅ ቤት እናቆያቸዋለን። ከዛ በኋላ ግን ላሞቹን አፎርድ ስለማናረግ የግድ አውጥተን ውጭ መስክ መጠበቅ ስላለብን ይዘን እንወጣለን። የወለዱትን እናት እንዴት እንደምትጮህ እንዴት እንደምታስቸግር ኢሞሽናል አታችመንት ነው። ገብቷቸዋል። ኢሞሽናል ጥጃም ቤት ሆና ትላለች፣ ትላለች። እናትም እንባ ትላለች። እዛ ቦና አሳራት ግጥም የመጀመሪያው ሰሞን፣ በኋላ ላይ ግን እየተወች ትመጣለች። ናቹራሊ እንኳን የሚቻለው እየተወች ትመጣለች። ልጇ በራሷን ችላ አትተውም እኮ አትረሳትም እኮ አትጠላትም እኮ አትወጋትም። ግን እየለመደች ትመጣለች። ጡት ትሰጣታለች፣ ታጠባታለች። ሳር ቦታ ግን እረኞች የነበራችሁ ሰዎች ይህን በደንብ ታስተውላላችሁ። ለረዥም ዓመታት በየቀኑ ጠብቄያለሁ፣ ለብዙ ዓመታት። ስለዚህ በደንብ ከብቶችን ያገዳችሁ የጠበቃችሁ ሰዎች በደንብ ይገባቸዋል። እናት ከብት ልጇ ጡት የምትጠባ ልጅ ሆና እንኳን ከመለየትን ኢሞሽናሊ መለየትን ከመለማመደው የተነሳ ሳር እየጋጠች ሜዳ ላይ ጡት እንድጠባ ትፈቅድላት። መጀመሪያ ትፈቅዳለች፣ በኋላ መከልከል ትጀምራለች። ነገር ግን ቤት ውስጥ በረት ውስጥ ግን ጡት እንድጠባ ትፈቅድላታለች። ባውንደሪ ታስቀምጣለች። ቤት ውስጥ ትፈቅድላታለች፣ ሳር ቦታ ላይ ግን እንድጠባ አትፈቅድም። እሷ በነፃነት ሳሯን መብላት ነው የምትፈልገው፣ መጋጥ አትፈቅድላት። እግሯን አንስታ ዞር ታደርጋታለች፣ እግሯን አንስታ ትከለክላታለች። እድገትን እያስተማረቻት ነው ልጇን። በኋላ ልጇ እያደገች ትመጣለች። በተፈጥሮ እንኳን የሚቻል ነው ይሄ። በተፈጥሮ እንኳን መተው የሚቻል ነው። አይገርምም? በተፈጥሮ እንኳን የሚቻል ነው። ግን በጣም አመናፍሰነው መንፈሳዊ አድርገን ኢሞሽናል አታችመንትን ከፍቅር ጋር አገናኝተናል። ፍቅር አይደለም እሱ፣ አምልኮ ነው። ልዩ የሆነ መንፈሳዊ አምልኮ ነው። አላወቅንም እንጂ በዊች ስር ነው ያለ ነው። በጠንቋይ ስር ነው ያለ ነው። በጠንቋይ ስር ነው ያለ ነው። አንዳንዶቻችሁ ይህንን በግልጽ ብናገር ደስ ይለኛል። እናቶቻችሁ ጠንቋዮች ናቸው፣ ግልጽ ጠንቋዮች ናቸው። እናንተን ኮንትሮል ለማድረግ ካላቸው ፍላጎት የተነሳ ትዳር እንዳይኖራችሁ አድርገዋል። ትዳራችሁን በትነዋቸዋል። ጠንቋዮች ናቸው። በፍጹም ወደ እነዛ ሰዎች ለመመለስ የሚሆን ምንም መንፈሳዊ መብት የላችሁ፣ አቅም የላችሁ። ከሄዳችሁ ለዛ መንፈስ ድጋሚ ሄዳችሁ ትገዛላችሁ። ይሄን መልእክት ስናገር ሁሉንም ሰው ይመለከታል እያልኩ አይደለም። እርግጠኛ ነኝ፣ በመንፈሴ አያለሁ። ለአካባስ እርግጠኛ ነኝ፣ አንዲት ሴት ነፃ ስትወጣ አያለሁ። ነፃ የምትወጣው እያለቀሰች ካለ በትዳሯ እየተሰቃየች ነው ያለችው። በባሏ በእናት በኩል በባሏ ቤተሰብ በኩል ከሚደርስባት መራራ ግፍ የተነሳ መከራዋን እየበላች እየተሰቃየች ነው ያለችው። ዊች ክራፍት እንደያዘው ባሏን አውቃለች፣ ገብቷታል። እየጾመች ነው ያለችው፣ እግዚአብሔር ወይ ከዚህ መቼ ነው የምትፈታኝ? ልሂድ ወይ? ካልሆነ አትሂጂ። ያንቺ ነው ይሄ ትዳር፣ ያንቺ ነው ይሄ ትዳር። ትዳሩን ትተሽ መሄድ አይደለም ያለብሽ። ይኸውላችሁ ትዳር በሰዎች በብዙ መከራ ውስጥ ሲያልፉ፣ በብዙ ስቃይ ውስጥ ሲያልፉ ከዊች ክራፍት የተነሳ በዙሪያቸው ካሉ እጃቸውን ከከተቱ ብዙ የጥንቆላ እጆች የተነሳ በመከራቸውን ሲያዩ ከዚህ የተነሳ ትዳሬን ለቅቄ ሄዳለሁ። ትዳርሽን እንዴት ለቀሽ ትሄጃለሽ ይላሉ። መፍትሄ ግን አይሰጧቸውም። እሺ እጃችሁን አውጡ ሲባል እንዴት አወጣል? ፍቅር እኮ ነው። ልጄን፣ ወንድሜን፣ እህቴን፣ አጎቴን፣ አክስቴን፣ እንደዚህ ዘመዴን ይላሉ። አይደለም፣ ትዳሩ የሷ ነው። ባህሉ የሷ። እናንተ አላገባችሁም፣ አልተሰጣችሁም። ይሄ ትዳር የሷ ነው፣ መብቷ ነው፣ የሷ ራስ ነው፣ የእናንተ ራስ አይደለም። ውረዱ ከራሷ ላይ፣ ሂዱ ከራሷ ላይ። እገስጻለሁ። እያለቀሰች ስትሰማኝ ያለው እቺ ሴት እያለቀሰች፣ ብዙ ሴቶች ናቸው፣ ብዙ ወንዶችን ነው ማየው እያለቀሱ ሲሰሙኝ ያለው። ውረዱ ከነሱ ላይ በኢየሱስ ክርስቶስ ውረዱ።
ወስኚ። መገሰስ ትችላለሽ። አትፍሪ። ይኸውልሽ ሰዎችን አትጥይ። እናቱን መጥላት አይደለም አሰራሩን፣ መንፈስ ስለሆነ መንፈሱን ነው መጥላት ያለብሽ። እናቱን እንዳትጥይ፣ እዘኝላት። ይሄ ብቻ ነው መንገድ፣ ልጄን የማገኝበት መንገድ ይሄ ነው፣ ልጄ ሊቀማብኝ ነው ብላ ነው እንደዚህ እየሆነች ያለችው። ትርጉም የሰጣት ሰይጣን ነው። ይሄንን ልጇን እያጣች ነው፣ የበለጠ ህይወቱን እያሳጣችው ነው። አዎ እያለች ስትሰማኛ አያለው። እቺ ሴት አዎ እውነት ነው አዎ እያለች ስትሰማኛ አያለው። ይኸውልሽ ነጻ ትወጫለሽ። ትዳሩን እግዚአብሔር አሳልፎ ይሰጥሻል። ይህን ትዳር ታሸንፊያለሽ። ድል ያንቺ ነው። አሸንፈሻል። ድል ያንተ ነው። ውጣ፣ አትፍራ። አይሆንም ብለህ መከልከል፣ እጇን እንዳትከት እናትህን መከልከል፣ እጁን እንዳይከት አባትህን መከልከል። እኔ ነኝ በእኔ ቤት የምወስነው፣ እኔ ነኝ እችን ሴት ያገባሁት፣ አንተ አይደለህም፣ እኔ ነኝ የምወስነው ማለት መብት ነው። አትፍራ። ሪሊፍ ለማግኘት ብላችሁ ሚስቶች፣ ባሎች ሪሊፍ ለማግኘት ብላችሁ የሚስቶቻችሁን ድካም ሄዳችሁ ለእናታችሁና ለአባታችሁ አትዘግዝቁ። ይሄ አደልተረስ መሆን ነው። ይሄ አመንዝራ መሆን ነው። የውስጥ ሰክሬት ለማንም መነገር የሌለበት ንጹህ የሆነውን መኝታ ማርከስ ነው። ይሄ አደልተረስ መሆን ነው። የእግዚአብሔር ስም የተባረከ ነው። ጌታ ሆይ ተመስገን። ክብር ለስም ይሁን። ራካ ፓሳካ ክብር ለስም ይሁን። አትፍሩ። እምቢ ለማለት አትፍሩ። ይህንን ጥንቆላ ለመቃወም አትፍሩ። ይህን የጥንቆላ እጅ በቃ በሉ። ህይወቴን እንዲበጠብጥ ከእንግዲህ አልፈቅድለትም። በቃ በሉ። አንዳንድ ሰዎች ሚስጥር ለመስማት ፈቃደኛ አትሁኑ። ሚስቶች መጥተው የባሎችን ዲፕ የሆነ ሚስጥር፣ ሊሰሙ የማይገባችሁን ሚስጥር አምጥተው እንዲነግሯችሁ አትፍቀዱላቸው። አልለመድኩም ከሱ ጋር በነፃነት ማውራት ትክክል አይደለም። ማስለመድ አለባቸው። ልባቸው ኦልሬዲ ኦኮፓይድ ስለሆነ ነው፣ በዊች ክራፍት ማለት ነው። ሚስጥርን ለሌላ አካል መናገርን ስለለመዱ ነው። ማኒፑሌሽንን ስለለመዱ ነው። መጽሐፍ ቅዱስ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። ስህተትህን እንኳን መንገር ያለብህ ለሚስት ነው። ያ ነፃነት ሊኖር ይገባል። ስህተትሽን እንኳን በዛ ልክ ነፃ ልትወጡ ይገባችኋል። መኝታው ንጹህ ሊሆን ይገባል። ትዳራችሁ ጋብቻ ክቡር ነው፣ መኝታው ንጹህ ነው ሲባል ሰው እያለ ያለው ሌላ ሴት ጋር መሄድ ስህተት ነው ብቻ አይመስልም አይደል? ሌላ ሴት ጋር እሱ ሌላ ሌቭል ነው። ሌላ ወንድ ጋር እሱ ሌላ ሌቭል ነው። እሱ ሌላ ሴት ጋር የሚሄዱ ሰዎች ይሄ ስለሚያምኑ ነው አይደል? መጽሐፍ ቅዱስ እርስ በርስ የእናንተ አይደለም አካላችሁ ይላል። አንዱ ለሌላው ይገዛ፣ ይሄ አካል የእናንተ አይደለም። የባል አካል የሚስት ነው፣ የሚስት አካል የባል ነው ይላል። እርስ በርሳችሁ አትከላከሉ የሚለው ለዚህ ነው፣ የእናንተ አካል ስላልሆነ የሚለው። እንደዛ ብላችሁ ስለምታምኑ ነው፣ ይሄ አካል የኔ ነው ብላችሁ ስለምታምኑ። እሱ ሌላ ሌቭል ነው። አይደለም። ጋብቻ ንጹህ ነው፣ ጋብቻ ክቡር ነው፣ መኝታ ንጹህ ነው የሚለው ይኸውላችሁ፣ በልባችሁ ንጹህ ባልሆነ ልብ በምታደርጉት ግንኙነት ሁሉ ንጹህ አይደለም። መኝታችሁ ንጹህ ያደርገው። ንጹህ ባልሆነ ልብ፣ ንጹህ ባልሆነ ነፍስ፣ ንጹህ ባልሆነ የመንፈስ ልምምድ ውስጥ ሆናችሁ ከሌላው ጋር የመንፈስ ግንኙነት ኖራችሁ፣ ከሌላው ጋር የልብ ግንኙነት ኖራችሁ፣ ከሌላው ጋር የነፍስ ግንኙነት በመንፈስ ህብረት እያደረጋችሁ ከሚስታችሁ ጋር ማድረግ የሚገባችሁ፣ ከባላችሁ ጋር ማድረግ የሚገባችሁ ህብረት በመንፈስ ከሌላው ጋር እያደረጋችሁ ከባሎቻችሁ ጋር በአካል ብትገናኙ የረከሰ ነው የሚሆነው። ታረክሱታላችሁ። እያረከሳችሁ ነው። መኝታችሁ ኦልሬዲ እያረከሳችሁ ነው። ሙሉ በሙሉ ንጹህ ልታደርጉት ይገባል። ነፃነት ሊኖራችሁ ይገባል። በትዳራችሁ ውስጥ ሙሉ ነፃነት ሊኖራችሁ ይገባል። እርስ በርሳችሁ ኃጢአትን መናዘዝ እስክትችሉ ድረስ ነፃነት ሊኖራችሁ ይገባል። ይህንን ማድረግ እንዳትችሉ ግን ከመሰረቱ ጀምሮ አስረክባችሁ ነው የገባችሁት። ብዙዎቻችሁ ለሽማግሌዎች አስረክባችሁ፣ ለእናት አባት፣ ለራሳችሁ፣ ለወንድ እናት አባት፣ ለሴት እናት አባት፣ ለጓደኞች አስረክባችሁ፣ ለምታውቁት ሰዎች ሁሉ ለሰፈር ሰው አስረክባችሁ፣ በጊዜያችሁ ሄዳችሁ ዳቦ ይዛችሁ ሄዳችሁ ቆርሳችሁ ከፍላችሁ ስም ተሰይሞ ዳቦ በጊዜያችሁ ሄዳችሁ ዳቦ ይዛችሁ ሄዳችሁ ተቆርሶ ስም ተሰይሞ ሚስቶቻችሁን ለእናንተ ቤተሰብ ባሎች አስረክባችሁ፣ እናንተ ለሚስቶች ቤተሰብ አስረክባችሁ፣ በእናንተ ራስ ላይ የሚስት አባት ራስ ሆኖ በሚስት ላይ የአንተ ቤተሰብ የአንተ እናት የአንተ አባት ራስ ሆነው ገዢ ሆነው ምንም የተገነጣጠለ አካል ሆናችሁ ቤት ውስጥ በሰላም ልትኖሩ ትሞክራላችሁ። አይሆንም። ይሄ ነው ዋና ጠላት። ይሄ ነው የህዝቤ ጠላት፣ የትዳራችን ጠላት፣ የቤተሰባችን ጠላት፣ የልጆቻችን ጠላት፣ የቤተ ክርስቲያን ጠላት። የዚህ ቦታ ላይ የታለ ቤተ ክርስቲያን ድርሻ? ምኑ ነው ቤተ ክርስቲያን? ሰርተፍኬቱን መስጠት
ቁጭ አድርጎ ማፈራረብ፣ ወረቀት መስጠት። እሱም ማለት ቀበሌም እኮ ተሰጥቷል። ቀበሌ እኮ ቤተክርስቲያን የተፈራረማችሁትን ወረቀት ወስዶ ገቢ አድርጎ ነው የቀበሌ የሚሰጣችሁ። መንፈሳዊ ተግባሩ የታለ? ቤተክርስቲያን የታለ? በልማድ ተንበርክኮ እጅ ተጭኖ መጸለይ ከመጀመሪያ ጀምሮ የነበረው የታለ? የታለ? ቤተክርስቲያንስ ቢሆን ክሌም የምታደርጊው ትዳርን መቼ ነው? የምትቀበዩ መቼ ነው? ልጆችሽ ትዳራቸውን በየቦታው አዝረክርከው መቼ ነው አንቺ ባለቤት የምትሆኚው? መቼ ነው የምትመርቂው የምትባርኪው? እንደ እግዚአብሔር ቃል ምስክር የምትሆኙ ትክክለኛ ምስክር መቼ ነው? እግዚአብሔር ስም የተባረከ ይሁን። መናገር እንደሚገባኝ ተናግሬያለሁ ብዬ አላውቅም ምን ያህል እንደተናገርኩ። መናገር በሚገባኝ ልክ ተናግሬ ይሁን አይሆን፣ እግዚአብሔር ግን ይህንን እንዲጠቀምበት የተናገርኩትን ሁሉ እንዲሰራበት እለምነዋለሁ። በፊቱ አብዝቼ እለምነዋለሁ፣ አብዝቼ እለምነዋለሁ። ብዙዎች በመከራ ውስጥ ሲያልፉ አይቻለሁ። ብዙዎች በሐዘን ልባቸው ተሰብረው የነበራቸው አቅም፣ የነበራቸው ሞራል፣ የነበራቸው ኢነርጂ ሁሉ ሞቶ ሊትራሊ ድጋሚ ላይነሳ ሞቶ በራሳቸው ሳይሆን በሚወልዱት ልጆች ገና በሚወልዷቸው ልጆች ተስፋ ማድረግ ጀምረው በራሳቸው ተስፋ ቆርጠው ከገቡበት አጣብቂኝ ሁኔታ የተነሳ በትዳሮቻቸው ውስጥ ካለ የመንፈሳዊ እጅ የተነሳ ተሰብረው አይቻሉ ብዙዎች። ዛሬ እግዚአብሔር ይህን ንግግር እንዲጠቀምበት አሁን እግዚአብሔር በየትኛውም ሰዓት፣ በየትኛውም ሁኔታ፣ በየትኛውም ቀን፣ በየትኛውም ዓመተ ምሕረት የሚሰማኝ አካል እንዲጠቀምበት እግዚአብሔር እንዲሰራበት እንዲጠቀምበት በእውነት በእግዚአብሔር ፊት ወድቃለሁ፣ በእንባ ወድቃለሁ፣ በእውነት በተሰበረ ልብ ወድቃለሁ፣ በልመና ወድቃለሁ። እግዚአብሔር እንዲጠቀምበት እግዚአብሔር ሆይ አንተ ትሰራለህ፣ አንተ ትሰራለህ። ሽምግልና በጋብቻ የሚደረግ በሽምግልና ስም የሚደረግን በክርስቶስ ጌትነት ላይ የተነሳውን ሁሉ እቃወማለሁ፣ በኢየሱስ ስም እቃወማለሁ። የሰበብ እየሰጠ ቢብሊካል ይመስላል እያለ ጥቅስ እየሰጠ በመጽሐፍ ቅዱስ የተጻፈ ታሪክ ሁሉ እኮ የእግዚአብሔር ታሪክ አይደለም። ሁሉም ላይ እኮ እግዚአብሔር የገባበት አይደለም። ሁሉም እኮ ሰይጣን እኮ ያለበት አለ፣ ሰው ያለበት አለ፣ አጋንንቶች ያሉበት አለ፣ የሰው ውድቀት ያለበት አለ፣ ብዙ ነገር አለ፣ ቢትራያል አለ፣ ክህደት አለ፣ ውሸት አለ፣ ተንኮል አለ፣ የስተት ትንቢት አለ። ብዙ መጽሐፍ ቅዱስ ላይ ለትምህርታችን ተጻፈ እንጂ ሁሉን እንንቀዳ እንድንሳሳት ሰበብ እንዲሆነን አልተጻፈም። ሰበብ አይደለም እግዚአብሔር የሰጠን። የስ እናገራለሁ፣ እንቃወማለን። ከእንግዲህ እኔ ማየት የምፈልገው ማለት ይህንን አጋንንታዊ እጅ አባቶችን ማክበር በሚል ስም መቀበልን የማይፈልግ የሚቃወም ትውልድ እንዲነሳ ዘንድ ጸሎቴ ነው፣ ምኞቴ ነው። የጋብቻ ሽምግልና በሽምግልና የሚደረግ የጋብቻ ስነ ስርዓት እንደ እግዚአብሔር ቃል አይደለም። 100% እንደ እግዚአብሔር ቃል አይደለም። ሜቢ ልትሞግቱኝ የምትፈልጉ ሰዎች መምጣት ትችላላችሁ። ልታናግሩኝ የምትፈልጉ ሰዎች መምጣት ትችላላችሁ። ዲቤት ማድረግ የምትፈልጉ ሰዎች መምጣት ትችላላችሁ። አይ አም ሬዲ። የትኛው ነው? ሜቢ አሁን ጥያቄ የተጠየቅኩ አይደለም እያወራ ያለሁት፣ ጥያቄና መልስ አይደለም። ጥያቄ ካላችሁ ግን በደንብ መነጋገር እንችላለን። ከዚህ ጠልቀን መግባት እንችላለን። በደንብ ዲፕ በሆነ ሁኔታ መነጋገር እንችላለን። እሟገታለሁ፣ ለዚህ እከራከርለታለሁ እንደ እግዚአብሔር ቃል የምትሉ ሰዎች ካላችሁ መምጣት ትችላላችሁ። ሄዳችሁ እየመነዘራችሁ ሌላ ኔጌቲቭ ነገር ማውጣት ሳይሆን ፊት ለፊት ልንገናኝና ልናወራ እንችላለን። ዝም ማለት አልችልም። በዚህ ተጠያቂ መሆን አልፈልግም። እግዚአብሔር እንዲጠይቀኝ አልፈልግም። ዝም አልልም። እናገራለሁ፣ አወራለሁ። አይሆንም። ይሄ ትውልድ ዝም ብሎ እንዲቀረጠፍ አልፈቅድም። በገንዘብ ምክንያት፣ በተለያየ ምክንያት አቅም ስለሌለው ለሽምግልና ሄዶ ትዳሩን ለዊች ክራፍት እንዲያስረክብ አልፈልግም። ለዊች ዶክተሮች፣ ለጠንቋዮች እንዲያስረክብ። ሰዎቹ ሜቢ የምትልኳቸው ሰዎች ቤተክርስቲያን መጋቢዎች፣ ቄሶች፣ ነቢያት ምንም ሊሆኑ ይችላሉ። ስርዓቱ ግን ከእግዚአብሔር ካልሆነ ያልተሰጣቸው ፖዚሽን ላይ ነው የሚቀመጡት። ከዚህ የተነሳ እግዚአብሔርን ወክለው ምንም ማድረግ አይችሉም። ነገር ግን በዛ ሁኔታው ሰይጣን ይጠቀምባቸዋል፣ ሰይጣን ይሰራባቸዋል። እግዚአብሔርም የተጠቀመበት ሰይጣንም የተጠቀመበት አንድ ነቢይ እናውቃለን፣ በለዓም ይባላል። እንደዛ አይነት ሰዎች አድርጎ ሊጠቀምባቸው ይችላል። ሰዎቹ ንጹህ እግዚአብሔርን የሚፈልጉ የእግዚአብሔር ሰዎች ሊሆኑ ይችላሉ። ሰዎች ላይ አይደለም እየተናገርኩ ያለው፣ ስርዓቱ ላይ ነው እየተናገርኩ ያለው። መንፈሳዊ ስርዓቱ ላይ፣ ጥንቆላ ላይ ነው እየተናገርኩ ያለሁት። ይህንን እዚህ መጥቼ እንድናገር ስንት መንፈሳዊ ውጊያዎችን እንዳካሄድኩኝ እግዚአብሔር ያውቃል፣ እኔም አውቃለሁ። እግዚአብሔር ግን መልካም ነው፣ ድል አድርገናል። እዚህ መጥቼ የተናገርኩ ነው ያለው። በሚሄድበት ቦታ ሁሉ ድልን በሚሰጠኝ በእግዚአብሔር እታመናለሁ። የእግዚአብሔር ስም የተባረከ፣ የእግዚአብሔር ስም የተመሰገነ። ጌታ ሆይ ተመስገን።
አመሰግናለሁ። በኢየሱስ ስም አሜን። ጥንቆላ ጋር የተያያዘ አስተሳሰብ፣ ማኒፑሌሽን ያለበት፣ መጠምዘዝ ያለበት፣ ማታለል ያለበት፣ ማስፈራራት ያለበትና መቆጣጠር፣ ኮንትሮል ማድረግ ወይም ዶሚኔት ማድረግ። ወላጆቻችሁን አክብሩ ወይም ደግሞ ለወላጆቻችሁ ታዘዙ፣ ይህ በእግዚአብሔር ዘንድ ወይም በእግዚአብሔር ፊት የሚገባ ነውና ይላል። አለበቃ። ዝም ብላችሁ አውጥታችሁ መጣል አትችሉም። አይሆንም ማለት አትችሉም። ብዙ ጊዜ በተለይ ኢትዮጵያ ውስጥ ከአማቶች ጋር በተያያዘ ያለ በጣም ብዙ የተዛባ ኮንፊውዥን አለ። አሁን እኔ ደፍሬ ስለተናገርኩ ስህተት ልሆን አልችልም። ብዙዎቻችሁ በልባችሁ ይዛችኋል። ጥያቄ መጠየቅ አትችሉም። ኮንፊውዝድ ሆናል። ግን ደግሞ የእግዚአብሔር ቃል ክሊር የሆነ ነገር ይሰጣል። ጠይቁት። እግዚአብሔር ሰዎች የሚፈልጉትን ቦታ ሁሉ ከሰጣችሁ በራሳችሁ ላይ ሌሎች አማልክቶችን ነው የምታስቀምጡት። የሰው ባሪያ አትሁኑ ይላል። የሰው ባሪያ አትሁኑ፣ የአማት ባሪያ አትሁኑ፣ የአባት የእናት ባሪያ አትሁኑ፣ የባል የሚስቶቻችሁ ባሪያ አይደላችሁ። ባውንደሪ የሌለው ሪሌሽንሽፕ በሙሉ ግን ስህተት ነው። ያዕቆብና የላባ ግንኙነት መስመር የጣሰ ባውንደሪ ያልነበረው ግንኙነት ነበር። እንግዲህ የተወደዳችሁ ወገኖች ለአሁን ያቀረብንላችሁ ይህንን ይመስላል። እንግዲህ በሚቀጥለው ክፍል ሌሎችን ደግሞ የዊች ክራፍት የጥንቆላ መልኮችን እነዚህን ደግሞ በሚቀጥለው ምዕራፍ ይዘን እንመጣለን። እስከዛ ድረስ ሰላም ሁኑ።